ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶች። ኖላዊ ክፍል 128 ይዤላችሁ ቀርቤያለሁ ማለት ነው። እነሱ ትንሽ ጋራ በፍጹም ህጣን ጋራ አብሬ መኖር አልፈልግም ብላ ስትል ወይዘሮ ሜላት እንግዲህ ተናደለች፣ ተበሳጭታለች። አረ አንቄ እንደገላት እየሞከርሽ ነው፣ እንደዚህ እየገፋፋሽ ነው፣ እንደዚህ ያለ የምታደርጊ ተሆነ ቂል ሴት አይደለሽም እንዴ ብላ ስትላተኝ እርግብ ህዝብ መሆኗ ደግሞ ግዴታ ኢንስፔክተር እንሂድኛ ብለው እርግብን አጋፍጠዋት እድታሉ። ወይዘሮ ሜላትም እንደፎከረች ነው። አይኗን አፈጠጠችባተኝ። አይኗን ፈጠጥ አድርጋ ትክክል ስትመለከታት ሄዳ ግድግዳው ላይ ቆማለች። ከዛ ልታቃ ስትል ሄዳ አንገቷን እንቅ አረገቻተኝ። እንቅ ስታደርጋተኝ መልሳ ያነቀቻት እንደገና ስትዋረገችና እሷን ፈጠጥ ላይ ይቻተኝ። አብሬ ልጋፋጥ እንኳን አላለችም። የምታደርገው ጠፋት። ወደ ኋላ እንደገና አስባ ወደ ኋላ ተመለሰች። ውድሻንዬ ምን ነው አባዬ መሸ እንዴ? አይ እኔማ መሽቷል ብዬ ነበረ። ምንድነው የሆንከው አባዬ? አይ ማለቴ እንደው ሰዓቱ ስለሄደ እዛ አገኝሻለሁ ብዬ አላሰብኩም ነበር። እንዴት አላሰብክም? አንተ አባቴ አይደለህ እንዴ? ሀንዬ አባዬ ዛሬ ቤተሰቦችህ ጋር መሄድ አለብሽ ስትል ነው። ምን ላደርግ የኔ ልጅ? እናትሽ ቤት ከሌለች ወንድምና እህቶችሽ ብቸኝነት እንዳይሰማላችሁ ብዬ ነው። ችግር የለውም እነሱ እኮ 2-3 ናቸው። አንተ አለህ እንዴ ብቻህን? ሀንዬ እኔ ለመልኩት ምንም አልሆንም አባዬ። ይሄን ነገር ግን እንዝለው። እሺ እንዝለው በቃ። ለመሆኑ ከዚህ ሰዓት እስከ ወይት አምሽተህ ነው? ኧረ ተይኝ ሀንዬ። ምንድነው የሆንከው አለ አባዬ? እነዚህ ልጆች እየፈለኩ ነበረ፣ ግን አንድ ሰው ደግሞ ግን ያየሁም የሚለኝ የለም። አዎ ሀንዬ እና እስከዚህ ሰዓት ነውና ምን ላድርግ ሀንዬ? ቀን ፈልጌ ሳጣቸው ሁልጊዜ ማታ ማታ እየሰከሩ ስለሚመጡ በየመጠጥ ቤቱ ልፈልጋቸው ብዬ ነው ካገኘኋቸው እኔ እንደዚህ ያበቃኋቸው። ምን ነው ሀንዬ አንቺ ምንድነው ያደረግሽው? እኔ ባረቃቸው ኑሮ አብረው ነበር የሚሆኑት። ወይ ሀንዬ የእነሱ መጥፋት ተፈለጉ አንቺ እግርሻቸውን አስረሻቸው አታስቀሪያቸው። ባላስቀራቸው ኑሮ ቢያንስ የት እንደሄዱ ይነግሩ ነበር። ሀንዬ ይህ ሁሉ ጥፋት እንዴት ኃላፊነቱ ታልወሰድኩ የምትይ? እንደሱ አይደለም አባዬ፣ እነሱ እንደሄዱ ስቀርባቸው ለዛ ነው። ሀኒ ምንድነው የሆንሽው? አንቺ ምንም ያደረግሽው ነገር የለሽም። እኔ ነኝ እንደዚህ ያደረኩትኝ። ሲቀርቡኝ ልቀርባቸው፣ ሲቀርቡኝ ደግሞ ልርቃቸው። እንደ ወድ ጓደኞቼ ላያቸው ቢያንስ ሲሄዱበት እንዲነግሩኝ ይችላሉ። እና ምን ታያለሽ ልጅ ነፍራቃ? እና ታለቅሽ ነው እንዴ ብለው አባቷ ተቆጣት። ሀኒዬን እንዴት አላለቅስ ሀኒ? እንዴ አንቺ እኮ ገና መኖርን ያልጠገብሽ ነሽ። ገና አንቡጥርሽ አይደለሽ እንዴ? እንደዚህ ሁሉ ነገር ራስሽ ላይ እያስገባሽ መውቀስ አይገባሽም። ዓለም ደግሞ ጎደሎ ናትኝ። ጎደሎ የሆነችው ደግሞ አንቺ አጉልሽባት ሳይሆን ዓለም ከመፈጠሯ ጎደሎ ናት ብሎ አባቷን ሊመክራት ተነሳ። ሀኒቾን እርግብና ሜላት ቁጭ ተባልጠዋል። እነሱም አጋፍጠዋት ሄዱ። እሷም አታንቃት ግራ ገብቷታል። ማደራ እያለ አይት ሙዳ እንዴት ነሽ ማዘሯ? ደህና ነሽ? ሌላ ተሳሪዎች ገቡላትኝ። ዛሬ እንድስንግዳለን። አረ ተመዝጋቢ። ስለአንቺ ምን ልትሰሪ ነው የመጣሽው? አንቺ ማን ማለት አማርኛ አሰሚ ምን ልታረጊ ነው የመጣሽ ነው ያልኩሽ። እንዴት ታስሬ ነው? እና እንዴት ነው ቤታችንን ትወጂዋለሽ ብለው እርግብን ሲያፋጥጧት እኔ እንጃ። ስሚ የሰው ቤት ምንም ባያምር ወድጄዋለሁ አትይም? አሁን ተነሽ አልኩሽ አይደል እንዴት ብላ ስትላተይ ብድግ አለችና ከተቀመጠችበት ተነሳ። አሁን የሻማ ማውረድ ምንድነው? የሻማ ማውረድ ከዚህ ቤት ማንም ታራሚ ሲገባ እኔ ገንዘብ አላስኩኝም። እንደዛ ከሆነ ወይ ዝፈኝ ወይ ጨፈሪ። እኔ መዝፈንም መጨፈርም አልችልም። አንዱን ማድረግ ግዴታ ነው። ምረት መድረግ ስለሌለ ዝም ብለሽ አንዱን ማድረግ አለብሽ። በቃ ዝፈኑልኝና እንጨፍር። እንደዛ ይሻላል እንዴ? አዎ እየዘፈርሽ ጨፍሪልን። ምንድነው የመዘፍንላችሁ ብላ እርግብም ስትወዛገብ ወይዘሮ ሜላት ግን አላስቻላትም። ነግራት ነበረ
እኔ ጎጃምኛ ነው የምዘፍንላችሁ። እሺ ትቀበሉኛላችሁና ብላ ስትላቸው እና ውረጃ ታዲያ እና እኔን ያየሽ ነው እንደምትጨፍሪው ደግሞ ዛሬስ ደግሞ ማን ያመጣት ብለው ሳቁና ተሳለቁባት። ሲሳለቁባት እንግዲህ ወይዘሮ ሜላት አላስቻላትም። እየነገረቻት ነበረ ሁኔታውን የቆየችበት እስከሆነ ድረሳ ወይዘሮ ሜላት እየነገረቻት ነበረ። ከዛ ሆልጅ ያለ ያለ ዘፈኗን ገባች። ዘፈኗን ስትወሰይ እዚህ ነው አለሊት እኔ እኮ አባዬ ጋር ነው የማድረው ለዛሬ እዚህው ማደር አለብህ። አንቺ ግን ደግሞ ሆነሳብሽ። የምሬን ነው። እንዴት ሀጋ ያለ እንዴት ተሰፋራ ከተኛለሁ የሆነ ጊዜ ከርግብ ጋር ተጣልተን እዚህ ቤት መጥቼ ሳድር እና ቢሆንስ እኔ ህዛን መናደር ሰላም ለምን አብደሻል? ቆይ አባዬ ቢያየንስ አንተ መስፍን ቢያቸውስ እና አባቴን መስንምቴ አንተ ግን እሱን ሁሉን ነገር አርመህ ትዘልቀዋለህ። አታድርቀኝ አድርቅነህ። ለማንኛውም እንተኛ እኔ እዛ አንተኛም ብሎ በፈጥጣት ኩርሲ ላይ ተኝተው ከዛ ታኙ። መጨረሻ ላይ ታራሚዎች ሜላት ግን እያሰበች እና እያሰለሰለች ነበረ። ልታፈናት እያሰበች እርግብን የሆነ ነገርማ አለ። ከዚህ ቤት ትታወቃላችሁ? ከማን ጋር ነው የምንታወቀው? ከሷ ጋር ነው። ኧረ አንታወቅም። አንቺ እንታወቃለን እንጂ አንታወቅም እንጂ። አዎ የምታወቁ ናቸው። ሙድ ያዛችሁ። ኧረ የለም። አዎ አትገባበዙም። ታወቃላችሁ። አንታወቅም አልኩሽ አይደል እንዴ? እንዴት ተፋጠጣችሁ? ዝም ብሎ እንደዚህ ተፋጠጥን በአጋጣሚ አይመስለኝም። አይጋጣሚ አይመስለኝም። ምህረት አጋጣሚ ነው ብዬሽን እንዴ? አዎ በቃ አሁን ተኝ እንተኛበት። በቃ እሺ እንተኛለን። እርግብ አንቺም ተኝ። ለስታት እርግብ ገደም ማለች። ግን ታውን ታንቀኛለች ብላ እያሰበች ነበር። አባዬ አስሪን የምን ሳልወድ አልቀርም። ምን አድርገሽ? ለአንተ መናገር የማልችለው በጣም ብዙ ነገር ነው ያደረኩትኝ። ሀንዬ አንቺ ምንም ክፉ ነገር እንደማታደርጊ እርግጠኛ ነኝ። አድርጌዋለሁ አባ፣ በደንብ ነው ያደረኩት። አባዬ እኔ በጣም ክፉ ነኝ። ሀንዬ እንዴት እንደሱ ታያለሽ? አንቺ ነሽ ታዲያ ሀሴት ላይ ጨክነሽ የምታደርጊው? አዎ እኔ ሀና፣ አንቺማ የሆነ ነገር ነው ተሻለ እንጂ እንኳን ሀሴት ላይ ማንም ላይ ክፉ ነገር የማድረግ ጸባይ የለሽ። አዎ አሁን እኮ አንተ ያሳደግካት ሀና አይደለሁ። ሀኒ እንደሱ አትበይ። እንደተለወጥኩኝና እንደ ራስ ወዳድ እንደሆንኩኝ እንዲህ አትበይ። የኔ ልጅ መቼም ልጅ አትለወጥም። አባዬ ውሸትህን እንዳይሆን እንደተለወጥኩ እኮ ታውቃለህ እንዴ? እኔ ግራ አጋባሽኝ። ቆይ አንቺ ከሀሴት መጥፋት ጋር አንቺ ምን ያገናኝሻል? እሱን አልነግርህም አልኩህ አይደለ? ታዲያ ምንድን ልጄን የምንፈርድብሽ? ልጄ አባዬ ዝም ብለህ ፍረድብኝ። በቃ ዝም ብለሽ ክፉ ነሽ በለኝ። አልፈርድብሽም። ያልሆንሽውን ክፉ ነኝ አባዬ፣ በጣም ክፉ ነኝ። ኧረ እባክሽ ልጄ እባክሽ። መንገድ ላይ ሆነሽ የሰው መሳቂያ ታታታልኝ። መጥፎ ልጅ ያለው እኮ እንደዚህ ናት። ሁልጊዜ ከሰው ፊት መሸማቀቁ ያልቀረ ነው። ሀኒዬ ቁርጡን ልንገርሽ አይደለ? አንቺ መቼም ክፉ ሰው ልትሆኚ አትችይም። ምናልባት ወታደሮች የወቀሰው እኔን አላዊ ነው የምወቀሰው። አባ አንተ ምን አድርገሃል? እኔ አይደለ ያሳደግኩሽ? ስለዚህ እኔ ነኝ መወቀስ ያለብኝ። ያጋረ ሰው ያሳደገ የበደለው ይላል። አባ አንተማ ጨው አድርገህ ያሳደግከኝ። እኔ ነኝ እንጂ ሆዴ ሲሞላ ከፈለኩት በላይ ሳገኝ ያለፍኩበትን መንገድ እረሳለሁኝ። ስለዚህ አስቀይማለሁ። ይሄ ሁሉሽ የኔ ልጅ እንደዚህ ባትሆኚ ሀኒ። አንቺ እንደዚህ የምትሆኒ ከሆነ እኔ በሽተኛ ነው የምሆንብሽ። ጤና አላገኝም ልጅ። አባዬ ምን ላድርግ? እናቴን እኮ አሳዘነኝ። እልም ብሎ መጥፋታቸው በጣም አሳሰበኝ። እና ታዲያ አህንዬ እነሱ ተሳደው መጡ። ይሄ እኮ ተወልደው ያደጉበት ሀገር አይደል? እንዴት የእውነት ደግሞ እኛ ሊፈልጉ ኑሮ ፈልጉ ያገኙን ነበረ። ውድና የተከበራችሁ ተመልካቾቼ የዛሬ ቪዲዮ ይህን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶችዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አስተማሪና አዝናኝ ድራማ ነበረ። ደህና ሁኑልኝ። ወዳችኋለሁ። ቻው።